እሺ ጥሩ ማለት ቅድም ስጠይቀው የነበረው ነገር ስለሰማህ አንተ ጠቅለል አድርገህ ባጭሩ ትገልጽልኛለህ ብዬ አስባለሁ። ያለው ሁኔታ የተረዳው የኢትዮጵያ ሕዝብ ጦርነቱ የተረዳበት መንገድና አንተ እዚህ መጥተህ ያየኸው ነገር ብትገልጽ አሪፍ ነው። በመጀመሪያ ግን ስምህ የመጣበት አካባቢ የክፍለ ጦር እንደነበር። እሺ ድል ተሰጠኝ አመሰግናለሁ። ስሜ አየለ አዲሱ እባላለሁ ከ11ኛ ክፍለ ጦር ማለት ነው። እና ከዚህ በፊትም ነበረ ማለት ነው አንድ አጥንት ማለት ነው። ትግራይ ክልል ማለት በርግጥ አንድ ማህፀን የተወለደ ወንድም ነው ማለት ነው፣ እናታችን ነው ማለት ነው። እና የትግራይ ክልል እናት ማለት የዚህ ለኛ እናት ነው። እና ባለስልጣኑ በራሱ ተከሻ እና ለራሱ ስልጣን ብሎ ያሰበው ነገር ነውና ምንም የማያውቀው ሰው እየቆሰለ እኛም ባናውቀው ነገር ላይ ዞርን መተን እዚህ ጋር የቆሰለ የሞተን ነው ማለት ያለን ነው ማለት ነው። እና ትላንትና እዚህ አንድ ከታችኛ ከላይ አብረን ስንተኛ የነበርነው ጓደኞቻችን እዚህ መጥተው ፊት ለፊታችን ላይ ሲሞቱና እነሱ ደማቸውን ስናይ ለመናገር እንጃ ብቻ ማለት ነው። እና እንደራሴ እኔ ሁለት ጊዜ ለመክራስ እጄ ተይዤ መጥቼዋለሁ። ሁለት ጊዜ ማለት ነው። ይሄ አሁን ሶስተኛ ነው። እኔ እዚህ እሳቴ ጎማር ጋር የሚባል ቦታ አለ። ከዛ ውጊያ ተፈጠረ። ቀጥታ ውጊያን አልተካሄዱም ማለት ነው። እጄን ተመተው እዛው ምንም ሁሉ ነገር ጥዬ በዚህ ጋር ነው ሶስት ሆነን የመጣነው ማለት ነው። መጣንና ደረሰን። እዚህ አካባቢ ደርሰን አንድ ጭስ ቦምብና ክላሽ ይዘን 30 ፍሬ እንትን ካዝና ይዘን መጣን። ከዛ እዚህ ስንደርስ በቃ ራብን ምንም በጣም ነው ያሸገረ ማለት ነው። እና ዶሮም እኮ እንደ እናታችን ቤት በሬን ኳክተን ገብተን እኮ ነው ስንበላ ስንጠጣ ነበር ነው ማለት ነው። ለመናገር ብቻ እንጃ። እና ውስጣችን የቆረቆረ ያለ እዚህ እናቶቻችን፣ እህቶቻችን፣ ወንድሞቻችን፣ አባቶቻችን ሲጎዱ ሌላ ነገር ሲባል የከፋን ነው ያለ ማለት ነው። ምክንያቱም አብረን ስንበላ አብረን ስንጠጣ የነበርነው አህድናት ጎረቤት ናቸው ማለት ነው። አመት ባሉ ራሱ እንጀራን በራሳቸው ተሸክማ መጥቶ እስከ ካምባችን ድረስ የሚሰጡት ናቸው። እና እነዚህ ላይ ምንደርሰውን በደል ምንደርስባቸው ችግር በጣም አስከፈኛ ለራሳችን የከፋን በጣም ያጨነቀን ነገር ነው ማለት ነው። እና እኔ አሁን እዚህ ጋር ካሉት እናቶቻችንና ወይቶቻችን ወይ ወንድሞቻችን ሲጎዱ እኔም ወዴት ነው የምሄደው? በቃ ልብ ስለማይዝ እዚህ ጋር ሁኜ ከመጨናነቅ እንደዚህ ከሚሆን ብዬ ወደ እናቴ ጋር ወደ አባቴ ጋር ሄጄ እንደፈለኩኝ ቢኖር ይሻለኛል በማለት ከዚህ የወጣ ያለው እዚህ ጋር ያዙኝ። በቃ ብዙ ስለሆኑ ፈርተን የሆነ ሸጣለ ተኛን ማለት ነው። በቃ ስምጠጋ ሲሉ እጅ ሰጠን። ምንም አልመቱንም፣ ምንም አላደረጉንም። ወደ የሚመለከተው አካል እናንተ ጋር አቀረቡን። ስለዚህ ይሄ በጣም ክብርና ምስጋና ከእግዚአብሔር ዘንድም ከኛም ከራሳችን የሚገባው ምስጋና ነው ማለት ነውና እና በዚህ በኩል እኔ የምናገር የሚፈልገው ለወደፊት ከዚህ ምረት ተሰጥቶን ከሄደን እዛ ያለው ህዝብና እዛ ያለው ወጣት የምናስተላልፈውን ነገር እና የምናደርገው ነገር ራሳችን እናውቃለን ማለት ነው። ምክንያቱም አስቀያሚና አስከፊው ነገር ምንም አይገልጾም ማለት ነው። በዛ አካባቢ ያለውን ወጣቱንም ህብረተሰቡን ማለት ነው። ከዚያ ደግሞ እንደዚህ ካለው ከጸሪ አመለካከት እንዲወጡ እንነግራለን። ከዚህ በፊትም አልነበሩባቸው ማለት ነው። ያው ታውቋታላችሁ እናንተም። እና እንደዛ ነገርም ታይቶም ሰምቶም ማይታወቅ ናቸውና እንደዚህ ደግሞ አመፀኞች በሰሩት ምክንያት እነሱ ጋር ዞረን አመፀኛ እንሆናለን የሚሉ አሳሰብ ካለው አሁን ካሰቡ ከዚህ ሀሳብ እንዲወጡ እንነግራለን የሚል ነው። አሁን ደግሞ እዚህ ከመጣን በኋላ እዚህ ጋር እንደደረስኩ ነው በቃ በጣም እንትን ያለኝ ማለት ነው። በቃ ይገሉናሉ በስጋት ነው የመጣነው። በቃ እንደዚህ ሊገሉን ነው ወሰዱናል ምናምን ያለን እኛን ይዘው የመጡት ጓደኞች እንጀራ ከመንገድ ጠይቀው ሰጡን፣ ውሃ አስጠጡን። እንደገና እዚህ ስንደርስ ውሃ ሰጣችሁ በክብር በቃ እንደዚህ ምናምን ስትሉ እንጃ ለምናገር አልችልም ማለት ነው። እና በጣም ነው የሚያመሰግነው አልቻልኩም። አሁን አንተ በሲነገርህ የነበረው ምንድነው? በትግራይ ሰራዊት እጅ ከወደቃችሁ ምን ትሆናላችሁ ነበር ሲሏችሁ የነበረው? በሚዲያም በአመራሮቻችሁ ሲነግሯችሁ በትግራይ ሰራዊት እጅ ከወደቃችሁ ወይም ከተማረካችሁ ምን ትሆናላችሁ ነበር ሲሏችሁ የነበረው? በቃ እንዲህ አልነገሩንም ማለት ነው። ይሄንን በዚህ
እንትን ላይ ከተማረካችሁ እንደዚህ የሚባል ነገር አልነገሩንም። እንኳን ይሄ ቀጥታ ግዳጅ ነገር አለ ከተባለ ምን ሄድበት ቦታ አልነገሩንም ማለት ነው። ዝም ብሎ ይወስዱናሉ፣ እዚህ ጋር ይወረዱ ብላሉ፣ በዚህና በዚህ በታተናሉ። እንደዛ ነው እንትን የሚያደርጉን ማለት ነው። እና እንደዚህ ያለው ነገር ነው። ይሄ ከነሱም አልሰማቱም፣ ያልሰማቱም ደግሞ ሊገልጹ አልቻሉም። አይ ትሞታላችሁ ምናምን ብለው ሲነግሯቸው ነው ህወሓት ወይም በትግራይ ሰራዊት እጅ ከወደቃችሁ ይገድሏቸዋል ብለው ስለሚያስፈራሯቸው ብዙ ሰዎች እጅ አይሰጡም በሚል ነውና ለማንኛውም ግን የኢትዮጵያ ጠቅላይ ሚኒስትርን በለው አብይ አህመድ ለኢትዮጵያውያን ሲነግራቸው በትግራይ ላይ አንድ ሰው አልገደልንም፣ አንድም ንጹሃን ዜጋ ሳንገድል መቀሌን ተቆጣጣርን፣ ጦርነቱን ጨርሰናል ብሎ ነው የነገራቸውና እንደው አንተ ካየኸው አንፃር ምንድነው የተደረገው ነገር? ይሄ ማለቱም ብሏል የሚዲያውን ሁኔታውና የዛ ሰውየውን ሁኔታው ከነ ይልቅ ታውቋል። እዚህ ካሉት አመራሮችም ያውቃሉ ማለት ነው። ማንኛውም አመራር የራሱን ተከሻን ለማሰፋትና የራሱን ሁኔታውን ለማስከበር ሲል ማይናገረው ነገር የለም። በርግጥ በፖለቲካው ልናገር ይችላል። አዎ አሸንፈናል ምናምን እንደዚህ አይነት ድል አስመጥተናል ምናምን ባል ነገር ነበር ማለት ነው። እና ቢኖርም እሱ አቁምና የአሁኑን አቁም እየታየ ነው ማለት ነው። እና ከዚህ ሁሉ ያለው አማራጭ በእናንተም ባላችሁን አቁም በጥሩ ሁኔታ የጠነከራችሁ ሁኔታውን እንትን ማድረግ ነው ያለበት የሚል ሀሳብ ነው ያለኝ። አሁን እየተካሄደ ባለው ጦርነት ሁኔታው ከቀጠለ ማንም ያሸንፍ ይመስላል? በዚህ እንግዲህ የህዝብ ድጋፍ ያለበት ሰራዊት ነው። ይሄ እንደምታየው እንኳን ለሰራዊቱ ለእናንተም ድጋፍ እያደረገላችሁ ነው ህብረተሰቡ በሄዳችሁበትና ለሰራዊቱም እስካሁን እየቀለበው ያለው ህዝቡ ነውና እንደው ማንም ያሸንፍ ይመስላል ሁኔታው በዚህ ከቀጠለ? አይ በርግጥ እነሱ በዚህ በኩል ስለ ህዝብ እኮ ነግረዋለሁ ቅድምም። በዚህ በኩል ስንሄድ እንጀራ ነው የሰጡን ነው ምንደ ማለት ነው። በዚህ በኩል ስንሄድ ውሃ ነው የሰጡ። አሁን ያ እነሱን ውሃ እየጠጣን የእነሱን እንጀራ የበላን ወደ ነው የምንሄደው። የራሳቸው እንትኖች ጋር ሊዋጋ ነው እየሄድን ያለ ነው። ይሄን የሚያደርገው ማን ነው? ስልጣን ፈላጊ አመራር ነው ማለት ነው። እና ከታች ያለው አባል አድርግ ነው አመራር ራሱ ዞሮ የራሱን አባሉን ከጦር ሜዳ ካልገባ እንደዚህ ነው የተባለውን ነገር ካልፈጸመ ብሎ የሚገልበት ሁኔታ አለ ማለት ነው። ፈላጊ አሁን ደቡብ እንትን ላይ ልትሰማት ይችላል። አሁን በቅርብ ቀን መከላከያን እንትና ልጃቸውን ግንባር ሲማችሁ አስገቡ ምናምን ሲል አናስገባም ጭራሽ የሄደውን ራሱን ለመመለስ እንትን የፈለኩ ነው ያለ አስተዳደሩ ማለት ነው። የወረዳ አስተዳደር ሲል ማቀብ ይጥልበታል ምናምን ያለ ያስፈራራ ነበር ማለት ነው። እና ፍላጎት የሌለው እኔ እንደራሴ ለውጊያን ፍላጎት የለኝም፣ ለምንም ፍላጎት የለኝም። ከዚህ ጣት ጋር ይሄ ጣት አብሮ እንዴት ይሄን ጣት መንከስ አይቻልም ማለት ነው። እና በጣም የሚከብድ ነገር ስለሆነ ይሄን ውጊያን ደግሞ ከጠንከራችሁ ጥንካሬያችሁ አሪፍ ነውና ድል ማስመዘገብ አለባችሁ የሚል ሁኔታ ነው ያለን። በጣም አመሰግናለሁ። እሺ ከበላለሁ።